ሰላም የእግዚአብሔር ሰዎች መልካም የፋሲካ በዓል እግዚአብሔር ዘመናችሁን ይባርክ። ፓስተር አሮን ኃይለ ሚካኤል ከአዲስ ሕይወት ቤተክርስቲያን ፖርትላንድ። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ሲናገር እንዳለ ምዕራፍ 15 ማለት ስለ ትንሣኤ ወይንም ከሞት ስለመነሳት ወይንም ሞትን ድል ስለማድረግ የሚናገር ምዕራፍ ነው። እግዚአብሔር ይመስገን። እንደዚህ ይላል፣ አሁን ግን በዚህ ሰዓት ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ምን እያለ ነው? ኢየሱስ ክርስቶስ አሁን ከሙታን ተነስቷል። ሞት በክርስቶስ ላይ ስልጣን የለውም። ያ የሆነበት ምክንያት ሲናገር ምን ይላል? ላንቀላፉት ለሞቱት ነው፣ በህይወት ለሌሉት ነው፣ ለጠፉት ነው ይላል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ከሙታን የተነሳበት ትልቁ ዓላማ ለእኛ የእርሱን አይነት ህይወት፣ የእርሱን ሰላም፣ የእርሱን ፍቅር፣ የእርሱን በጎነት በውስጣችን ለማድረግ ከእርሱ ጋር ቤተሰብ ለማድረግ ነው። እግዚአብሔር ይመስገን። የፋሲካ ትልቁ ሪዛልት ፋሲካ የሚባለው ራሱ የተዘለልንበት ወይንም ከሞት ወደ ህይወት የተሻገርንበት ትልቁ መንገድ ኢየሱስ ክርስቶስ መሞቱ ብቻ ሳይሆን ሞትን ድል አድርጎ መነሳቱ ነው። እግዚአብሔር ይመስገን። ሞቱ ትልቅ ቫልዩ አለው። ከሞት ሲነሳ ደግሞ ያ ሪዛልቱ ነው። መጽሐፍ ቅዱሳችን ሲናገር ነፍሱን መስዋዕት ካደረገ በኋላ ይላል ኢሳያስ ላይ ዘሩን ያያል። ስለዚህ ትልቁ የአንድ ገበሬ ድካሙና ልፋቱ ውጤቱን ማየቱ ነው፣ ዘሩ ነው፣ የሰራውን ማጨዱ። ስለዚህ ኢየሱስ ክርስቶስ ከሙታን ላንቀላፉት በኩራት ሆኖ ተነስቷል። ኢየሱስ ክርስቶስ ከሙታን ተነስቷል። ምን እያለ ነው? ፓስተር አሮን ስማችሁን አስገቡ። ከሞት ተነስቷል። ሞትን ድል አድርገን በክርስቶስ ኢየሱስ ተነስተናል። መልካም ፋሲካ በዓል። የምናርደው እርድ የምንሰዋው መስዋዕት የለም። ኢየሱስ ክርስቶስ ስለኛ ታርዷል። ፋሲካችን ክርስቶስ ነው፣ ታርዶልናል። ሴሌብሬት እናድርግ። በቤተ ክርስቲያናችን በአዲስ ሕይወት ቤተ ክርስቲያን በኤፕሪል 19 ፋሲካው ሳምንት ፕሮግራም አዘጋጅተናል። የአምልኮ ድግስ ነው። በዛ ላይ የሚያገለግሉን አገልጋዮች አሉ። እንዲሁም ደግሞ ወንድማችን ዘማሪ ቃል አብ ከቨርጂኒያ መጥቶ ያገለግለናል። እግዚአብሔር ይባርካችሁ። በህይወት ዘመናችሁ የሚቋቋማችሁ ኃይል አይኖርም። የትኛውም የጭንገፋ ጉልበት፣ የመዋርት ጉልበት በጠማማ ሰዎች ላይ ልባችሁን፣ አጥንታችሁን፣ ነፍሳችሁን የሚሰብሩ ጠማማ ሰዎች በፊታችሁ መቆም አይችሉም። የእግዚአብሔር ክብር ይከተላቸዋል። በገባችሁበት ስፍራ ራስ እንጂ ጅራት አትሆኑም። የመጽናናት አምላክ ያበረታችኋል። በውስጣችሁ ያለው የትንሣኤው መንፈስ እግዚአብሔር ከእናንተ ጋር ነው። ያ የትንሣኤው መንፈስ እንድታሸንፉ ይረዳችኋል። የእግዚአብሔር ክብር ያግዛችኋል። ወደ እውነት ሁሉ ይመራችኋል። አትፍሩ፣ ጽኑ፣ በርቱ፣ ተባረኩ።